ተቀመጭ ፍቅር ይችኩና ተበይድኩበት ሁሉ አላስቆም አላስቀምጣለች እስኪ ይሁን ነገር በያዝ ቆይ እኔ ያላስቸገርኩ ነው ማለት ነው እንደዛ አልመሰለኝም ሳትጣሪ ከመምጣት በላይ ማስቸገር አለ እንዴ አመሰግናለሁ ለራሴ ስል እንጂ ላንቺ ስልኩ ምንም ያደረኩት ነገር የለም እኔ ደግሞ ከግዚያዊ ስሜት ውጭ ምርጫ አይደለሽ ተኝቼ ስነሳ በጣም ነው የምታስጠይ ሴት የፍጥረት ምሳሌ ናት እስኪ የሴት ክብሩ ይኑርሽ ራስህን እስክጣላ ድረስ ተሰቃያለህ ያኔ ልሙት ብትል እንኳን ሁሉ ነገር ያቀታል እሱ ደግሞ የሚጀምረው አሁን ነው ፊት ላይ ሳልሰብረው ውጣ ሴሰኛ ወይኔ ልጄ ወይኔ በጨለማ መጣው ተንበርክኬ ይቅርታ ጠየቅኩሽ አንቺ ግን ልትሰሚ ፈቃደኛ አይደለሽ ደሞ እግርሽን አጥቤ ይቅርታ ያደረግሽልኝ መስሎኝ ደስ ብሎኝ ነበር ከማለም ሰው ጋር መቀጠል አልፈልግም በቃ ከሷ ጋር ተጣበቅ የዛኔ መኮቢውን ከሷ አላላቀህ ብዬ ነበር አንቺም እኮ አትፈተሻል አልታወቀሽም እንጂ አንቺም በጣም አትፈተሻል ጠረጠርኩ ፈተንኩ ወደድክ ሊያውም ማይሆን አወዳደቅ ነው ደከው ደሞ ቆይኔ እሷ እንዴት አላቃተም ደሞ ከየት ነው የመጣችሁ ከገጠር ነው የመጣችሁ ደሞ ታማሚ ናት ቆይ ምን ነው የሚያማት ለማንኛውም ብትመረመር ይሻል ይመስለኛል ከተገኘው ሰው ጋር ሁሉ አይዘለል በሽታ ያመጣል ሊያውም ተላላፊ እና ብትጠነቀቅና ብትመረመር ይሻል ይመስለኛል እንዴ እኔ እኮ ደህና ነኝ ምን ነው መመረመረው ብታናድደኝም ብታስከፋኝም ምንም አልልህም ለማንኛውም ግን ራስን ጠብቅ ድክመቴ ተፈጥሮይ ነው ደሞ የሆነ የሚያስተኛ ነገር አጣጣተኛ ነው ደሞ ምንም ያደረኩት ነገር እንደሌለ ነግሬሻለሁ እመኚ አላምንህም ግን ምንድነው ያጠጣችክ አላውቅም ከቦርሳው አውጥታ የማር ውሃ ነው ጠጣ ብላ ሰጠችኝ እኔ ደግሞ ማር ስለሞድ ግጥም አድርጌ ጠጣሁት ለኔ ግን ተሳዝነኛለህ እንጂ ታስፈልገኝ እኔ እኮ ቀንተሽ ተመጫለሽ ብዬ ነው ከሷ ጋር ስጃጃለኝ ነበር አሁን ግን በቃ እኔ እኮ ደጋግሜ ነግሬሃለሁ አንተ አልሰማልከኝ እንጂ እኔ በክፉ ነገር አልቀናም በመልካም ነገር እንጂ አረ ጥለሽኛ አትጂ ታስፈልጊኛለሽ የእንቅልፍ መድኃኒት ነው ሰጣስተኛች ከዚህ በኋላ ማዝነልህ እንዳይመስልክ እኔም ያንተ አይደለሁም አንተም የኔ አይደለህም በቃ ቆርጦልኛል አለ ለጓደኛችን ስል ብቻ ታገሳለሁ ግን ከዚህ በኋላ ልትረብሸኝ ከሞከርክ የማይሆን ነገር ነው የሚፈጠረው ስለዚህ ባትመጣ ቆንጆ ይመስለኛል አርፈ ትምህርትን ብትማር ነው የሚሻልክ ሁሉም ነገር የሚያልፍ ነገር ነው ስለዚህ አርፈ ትምህርትን ተማር የጥፊውን ድምጽ ኮሰማ ከተኛውበት ባንኝን የተነሳው ግን አንተ ተርፋል አልተረፍኩም ይውላ ስቃይ ደሞ የደረሰብኝ ባንቺ ምክንያት እኔ ከዚህ በፊት በደል ደርሶብኛል ከዛም በኋላ ግን ወንድ ልጅ አላም ነው እና አንቺ ተካርሽና እኔ ማሳሳቱ ለምን አስፈልገ መፈተኑስ ምን አመጣው እኔ እሷ እንዳትጎዳ ለሷ ብዬ ነው ይሄን ሁላ ነገር ያደረኩት እቺ ቆይኛን በማጣላት ምንድነው የተጠቀምሽው እኔ ተጠቀምኩት ምንም ነገር የለም እሷ ግን ካንዲ ካዲ አላቅቂያታለሁ እሷ እኮ በጣም ነበር የተማመነችብክ በጣም ግን ምን ዋጋለው እሺ ምንም እንዳልተፈጠረ አድርገሽ አሳምኛት እኔ ዳግመኛ ልሰሳት አስቀናለሁ ብዬ ይሆን የራሴ በሷ እየቀናው ፎቶውን ለምን እንዳነሳው ከረሳው እንዴ ያነሳሽኝማ በተንኮል ለሷ ለማሳየት ብቻ ነበር ያነሳውክ ማለት ነው አስረግዘ ብክደኝስ ብዬ ነው ገባህ አሁን አንቺ ያምሻል እንዴ ስለምን ማስረገዝ ነው የምትወሩ እኔ በጨራሽ አላምንሽም ይሄው እንደምክደኝ ስላወኩኝ ነው ፎቶና ቪዲዮን ያስቀመጥኩት ራስሽ አሳስተሽ ካስተኛሽኝ በኋላ እንደዚህ ይባላል እኔም እኮ ይከፋኛል
እኔ ደግሞ ደስ ብሎኛል። አይዞክ እሺ። ደግሞ የኔ ትሆናለህ። እኔ አምባርዬ ብቻ ነኝ እና በቃ እባክሽ አስታርቂ። እሞክራለሁ ግን ከሰማችኝ ነው እሱንም አሳስቼው ነው ላታለሁ። በቃ ምንም እንዳልተፈጠረ አድርገሽ ንገራት። እሷ እንደሆነች እኔ ማመን አልቻለችም። ግን አንተ አሁንም ድረስ የማትማር ደካማና አሻንጉሊት ነህ ነፈዝ። አሻንጉሊት ማለት ደግሞ ምን ማለት ነው? እኔ ራሱ እናስቀና ስልክ እሺ ማለት አልነበረብህም። እሱ ራሱ ከፈተናው አካል ነበር። አሁን ድጋሚ ነው የወደከው። ዘመዴ እንዲመጣ ብለሽ በዛ ድንጋይ ራስ ካስደበደብሽኝ በኋላ ማስቀናቱ ራሱ ፈተና ነበር ትኛለሽ? እንደዚህ ይባላል? ዘመዴ ከፈለገ ገደል መግባት ይችላል። ይሄ የማይረባ ሌባ። እኔ የምፈልገው በምክንያት ነው። አንቺ ራሱ ከሱ ማትሸይ ባለጌ ዘላይ ነሽ። አሁን ራሱ አንተ ማየት አልፈልግም። ሂድ ከዚህ ሲያስጠላ። አንቺ ራስሽ ሂጂ። አምባርዬ እስከመጣ እኔ እዚህ እጠብቃታለሁ። ይሄ የማይረባ ዘልዛላ ሰውዬሽ በጣም እያስቸገረኝ ነው። እሳንቺን እያስቸገረ? እኔ እኮ አላምንሽ። እስኪ ምን እያለን ያስቸገረሽ ባክሽ? በጣም የተመቸውት ይመስለኛል። ዝም ብሎ ነው የሚጠቅሰኝ። ታድለሽ። በቃ እንኳን ደስ አይልሽ። እኔ ከዚህ በኋላ ትምህርት ላይ ብቻ ነው ትኩረት ማድረግ የምፈልገው። እኔ ግን ከማባረሬ በፊት አንቺ ብታባሪው ይሻላል ብዬ ነው። ደግሞ እኮ አንቺን ሰበብ አድርገው እኔ ጋር እኮ ነው የሚመላለሰው። ከትምህርት ውጪ እኔ ምንም ማሰብ አልፈልግም። አንቺ እንደውስ ስራ ፈተነሽ ዝም ብለሽ መንጀጃት ትችያለሽ። እኔ እኮ ባንቺ የተነሳ ነው ስራ ፈት ራሱ የሆንኩት። ዘመዴ ደግሞ መሬቱን ሽጦ ብር ሊሰጠኝ ነበረ። አንቺ በማቃጠርሽ ብሩንም አጣውኝ እሱንም አጣውት። ሲደብረው ይመጣልሽ አታስቢ። እውነት ግን ያንቺ ቅናት ልካጣ በጣም ልካጣ ማለት ነው። የማንንም መንገደኛ አምጥተሽ የሱ ሚስት ናት ያለሽ? ያንቺስ ከፋ። ራሽን ከዚህ በላይ ባታወርድ ጥሩ ይመስለኛል። መቼም ምክር ባትሰሚም ልምከርሽ ብዬ ነው። ደግሞ ማለት ነው ከዚህ በኋላ እንዳትደውይላት፣ እዚህም እንዳትመጣ። እሱ እኮ እዚህ የሚመላለስ ያልተከፈለ ቂቤ ዳል እንዳለበት አሳምኗት ነው እሱ። እኔ ዘመዴን አሳምኜ ብቻ ብሬን ልቀበል። ከዛ ላሷ መጥራት ትችያለሽ። ደግሞ እሷ ስላለመነችው ነው እዚህ የሚመጣው። ገባሽ? እንደዛ እየከዳ ያስለቀሰኝ ሳይንስ አሁንም ሊደግመኝ ነው። ወይኔ ሪት ባለፈው ተጣልታችሁ ነበር እንዴ? ቆይ መች ተታርቃችሁ ነው? በተደጋጋሚ እየደወልኩለን ነበረ። ከዛ ለምኝት አረኩት። ደግሞ ድክመቱን አውቄ አርግጃለሁ ብየዋለሁ። እኔም ብሎ ይመላለሳል። አስወጪ እኮ ብሎ ብሩ ሲሰጥሽ ያላዩሽ እንዳይመስልሽ። አይሹ አሁን ራሱ እየደወለ ነው። ትንሽ ደጋግሞ ይደውልና አነሳለታለሁ። በራስሽ ላይ ነገር እያመጣሽ ነው። እኔ እንደመጣ ለሚስቱ ደውዬ ነው መነግራት እንደመጣ። አይደለም አንድ ጊዜ 100 ጊዜ መደወል ትችያለሽ። ማቃጠር እንደሆነ ልማድሽ ነው። በእኔ ላይ ሲደረግ ማንወደውን ነገር በሰው ላይ ሲደረግ ማይ ደስ አይለኝም። እኔም ሴት ነኝ። እያየሁም ደግሞ ዝም አልልም። አንቺ ከፈለግሽ ማቃጠር ማለት ትችያለሽ። እኔ አሁን ያንቺን ወሬ የምሰማበት ጊዜ ራሱ የለኝም። ይኸውልሽ ባንሰዳደብ ጥሩ ነው። በመሰዳደብ ምንም የሚመጣ ነገር እኮ የለም። አንቺም ከሰው ባይ ላይ ለቀቀበኝ። የራስሽን ነገር ያዢ። በቃ ሁሉ ነገር ታዩና ወደ ራስሽ ተመለሽ። እስከ መቼ እንደዚህ ትሆኛለሽ? እኔ ልጅም ቢካለኝ ቆይቻለሁ። እውነት ከኔ ከሆነ ያረገዝሽው እኔ ፈጥኜ ላግባሽ። ምን ትያለሽ? እኔ ካንተ ነው ያረገዝኩት እመነኝ። እውነት አንቺ አርግዘሻል አላረገዝሽም? ሳትደብቂ እውነቱን ንገሪ። እኔ እኮ ካንተ ነው ያረገዝኩት። አሶጭ ስትለኝ እንዴት እንደደነገጥኩ። ያኔማ ተደብቄ እያየሁሽ ነበር። እቺ ልጅ እውነቷን ነው ውሸቷን ነው? እስቲ ወደ ሆስፒታል ትሄዳለች አትሄድም የሚለውን ለማረጋገጥ ነበር። ወደ ሆስፒታል ብትሄጂ እይዝሽ ነበር። እኔ ካንተ ነው ያረገዝኩት እመነኝ። በእኛ የተነሳ ልጃችን አይሞት እባክህን። አይሞትም። ማስወረድ እኮ በጣም ከባድ ኃጢአትም ወንጀልም ነው። ደግሞ ከዚህ በኋላ ከዚያ ወስፌ ጋር ደግሜ እንዳላይሽ ነግሬሻለሁ። እኔ እኮ ያኔ እኮ ላስቀናህ ነው እንጂ ካሁን ባላ ግን እዚህ ድርሽ አይልም። ከዚህ በኋላ ምንም አይነት ስህተት መስራት የለብንም። እስካሁን በጣም ብዙ ስህተቶች ሰርተናል። በስህተት ላይ ስህተት ስንሰራ ነበር። አሁን ግን ይበቃናል። እኔ ካሁን ባላ ለራሴና ለልጄ ብቻ ነው የምጨነቀው። በጣም ብዙ የሚያስጨንቁኝ ነገሮች አሉ። አሁን እኔ ቤተሰቦችሽ ካሉበት በአፋጣኝ ሽማግሌ ልካለሁ። እሺ ምንም እንዳታስቢ። ያሳደገችኝ አክስቴ ሐዋሳ ናት ያለችው። እሷ ደግሞ እዚህ እንድትመጣ ነግራታለሁ። እዚህ ትልካለክ። የትም ይሁን ዋናው ሽማግሌ መላኩ ነው። እኔ በቶሎ ሽማግሌዎቹን አዘጋጃለሁ እና በፈለግሽ ሰዓት ደውይልኝ። እሺ አሁን እኔ ልሂድ። እዚህ ድረስ ደፍሬ ስለገባው ይቅርታ እና ግን በጣም ተጎድቻለሁ በዚህ ሰዓት። እንዳልስቅብህ አሳዘንከኝ። ያው እንደ ሸንኮራ መጣጣለች አይደል? ከተማርክበት ጥሩ ነው። አምባሪ እንታረቅ፣ ይቅርታ አድርግልኝ። ደግሞ ስህተት እንደሆነ አምኛለሁ። እኔ እናንተ እኮ አልተጣላንም። አንተ ካድከኝ እንጂ በክህደት ደግሞ እኔ ምርጫ ልክ እንዳልሆነ አይቼበታለሁ። ምርጫሽማ ልክ ነው። እኔ ነኝ አንቺ ምርጫ።
አይሻልህም ቅርጫ? አሁን ከዚህ ትል ምን ይመስልሃል? በቃ እኮ ተሳስተሃል። እዚህ በላይ መጨቃጨቅም መነታረክም አያስፈልግም። በቃ አለቀ። እስኪ ወተን ወክ እናደርግ። ካንቺ ጋር ወክ አደረኩ እኮ በጣም ቆይ። እኔ ካንተ ጋር ወክ ማድረግ አልችልም። ባይሆን ከኤርሚያስ ጋር ማድረግ ነው የምፈልገው። ኤርሚያስ ደግሞ ማን ነው? ካንቺ ጋር ካዩት እግሩን እንደምሰብር ወቂ። እሺ አንተ የሱን እግር ስትሰብር እኔ ደግሞ ያንተን ቅስም እሰብርልሃለሁ። ቅስሜ ከተሰበረ ቆይቷል። እኔም ባንተው ታልገባ አንተም በእኔ ህይወት እንዳትገባ። እኔ እናንተ ከዚህ በኋላ ያለፈ እንጂ ያሁን ታሪክ የለን። በቃ የኛ ነገር አለቀ። በቃ ከዚህ በኋላ መጨቃጨቅ መሰዳደብ ምናምን ምን ያደርግልናል? በቃ ሁሉም ነገር ይቅር። በሽታ አለብሽ እንዴ? አዎ ያለ መሸነፍ በሽታ አለብኝ። እሱንማ እያየሁት ነው። ሌላ በሽታ ካለብሽ ማለቴ የሚተላለፍ ምን ለማለት ፈልገህ ነው? እስኪ ተናገር። ደግሞ ዘመድ መምጫ እየደረሰ ነው። አምባር እንዳለችኝ አንቺ የሚተላለፍ በሽታ አለብሽ ወይ? እስከዛሬ አታውቅም እንዴ? አለብኝ እኮ። ወይኔ እናቴ አልቃሻ፣ እንደዚህ ከምታለቅስ ራስን ጠብቅሽ። ቆይ አንቺ ምን አይነት ሰው ነሽ? ትንሽ እንኳን ለሰው አታስቢ። እቺ ወረኛ ግን አጋጫታለሁ። ዳግመኛ ሚስጥር እንዳታወራ ነው ማረጋት። እንዴት ግን እንደዛ ትይዋለሽ? ምን መስዬ ብታይሽ ነው? ጭራሽ በሽታ አለበት ትይዋለሽ? እኔ ተላላፊ በሽታ አለ ተጠንቀቁ አትዘናጉ ነው ያልኩት። ደግሞ እውነታውን የተናገርኩት። ገና ለገና ያልፍላታል ብለሽ ነው እንደዚህ የሚያረግሽ? ደሃ ድሮም ደሃ ነው። ድህነት አያኮራም፣ ግን በስራና በእውቀት ይሸነፋል። እኔ በራሴ ጥረት ነው ድህነትን ምረቅጠው። እሱን ደግሞ በቅርቡ አሳይሻለሁ። ለኔ ከምታሳይ ለራስሽ ታሳይ። ገንዘቡ ባይኖርሽ ቢያንስ የሴትነት ክብሩ ይኖርሽ። ከዚህ በኋላ እንደማልታገስሽ ወቂሽ ነግሬሻለሁ። በጣም ትግስት ያልቋል። እኔ ላይ ከምጭሂ ክፉ ስራሽ ላይ ብጭሂ ይሻልሻል። እንደዚህ በመሆኑ እኮ ጩኸታም ከመባል ውጪ ምንም የምታመጪው ነገር የለሽም። ጩኸታም ኮንኩኝ ደግ አደረኩ። እሳይ ደግ አደረኩ። ደግሞ በጭስ ምንም የሚመጣሉት እንዳይለ ወቂ። ሄኖክታ አላማ አይኖርህ እንጂ ትምህርት ላይ አተኩር። ምን ሆነህ ነው? ባንቺ ፍቅርና ባንቺ ናፍቆት የተነሳ እኔ መማር ተሰምቶኛል። ፍቅር የሚባለው ነገር ተውና ጓደኛታችን ብቻ እንቀጥል። እመኝ፣ ከዚህ በኋላ እንደዚህ አይነት ስህተት አልሰራም። አንቺ ብቻ ይቀርበኝ። አንተ ሁሉ ነገር አበላሽተዋል። እኔማ ባንተ ተስፋ ነበረኝ እኮ። ከዚህ በኋላ ደግሞ ከሷ ጋር እንደዚህ አይነት ግንኙነት አላደርግም። እስኪ ተወኝ በቃ። እኔ ከዚህ በኋላ ሰላም ብቻ ነው የምፈልገው። እኔም እኮ ሰላም ፈልጋለሁ። አንተ እኮ ከተረጋጋሚ ሴቶች ማትማር ሰው ነህ። ጭራሽ ብለህ ተመልሰ ቤቷ ገባ አይደል? ቤቷ የገባሁት እቃ ረስቼ ቆል ለመውሰድ ነው። እኔ ግን አላምንክም። ለራሴ ምስክር ራሴው ነኝ። እመኚ በማለት ብቻ እኮ እምነት አይመለስም፣ በመታመን እንጂ። ሁላችሁም ለሷ ነው የምታግዙት። የኔ ጥፋት ገስ ወይ እሷ ጥፋት ደግሞ አንሶ ነው የሚታያችሁ? ነው ያስጨከናት ይበል። የኔ ጥፋት ሲሆን ታካብዳላችሁ፣ የሷ ሲሆን ግን ኖርማል ነው አለ። እናንተ ሴቶች ሲጠራጠሩም ሆነ ሲተማመኑብህ የመፈተም ሙድ አላቸው። እሷ ግን ባንተ ለመኩራት ነበር። ምን ያረጋል? አንተ ግን አሳፈርካት። ጭራሽ ደግሞ ካልደጋገምኩ ትላለህ። አንተ ደግሞ ወንድ ሆነ በወንድ አትፍረድ። መቼስ ድክመታችንን ታውቀዋለህ። ደግሞ እንደዚህ በተደጋጋሚ የምትዋሸው ውሸት ራስህን እንደሚጎዳ እወቅ። ከዚህ በላይ እንደሉ ተንከራተትኩኝ። ሰላሜንም ፍቅሬንም ባንዴ ነው ያጣሁት። ይኸውልህ መስተካከል ከቻልክ አሁንም እድሉ አለ። እኔ ለመስተካከል ዝግጁ ነኝ። አንተ ብቻ አስታርቅ። እኔ በምችለው ሁሉ እንድትታረቁ የቻልኩትን ሁሉ አደርጋለሁ። ያ ሚኪያስ የሚባል ልጅ እስካለ ድረስ እኛ እንታረቅ። ብቻ እኔ ለወቀው እንጂ ገለዋል። ረጋ በል። በጸብ የሚገኝ ነገር የለም። ደግሞ ሚኪያስ የሚባልም ነገር የለም። እሷ አውቃ አንተን ለማናደድ ያደረገችው ነገር። አዳን አንተ መዋሸት ጀመርክ። እኔን ለማጽናናት ብለህ ነው። በቃ አሁን ተረጋጋ። ሚኪያስ የሚባለውን ግን እንደማለቀው ንገራት። ጭራሽ ዝም ስለቤት ድረስ መምጣት ጀመርክ? እኔ እስካሁን የምትሳደቡት ይጸጽተኛል። ከዚህ በኋላ እንድትሳደቡ አገፋፋኝ። እኔ በጣም እየናፈቅሽኝ ነው። ከአቅሜ በላይ ሲሆን ነው እዚህ ድረስ የመጣሁት። ይሄን አስተሳሰብን ሪታ እንዳሰማልክ ትናደድብካለች። ነግሬሃለሁ። እንኳን እሷ ማንም ቢሰማ ጉዳይ አይደለም።
እና አሁን ቶሎ ብትሄድ ይሻላል። ሂድ በቃ። ባንቺ ጭቅጭቅ ውስጥ መልካምነትሽንና የቅርባይነትሽን አይቻለሁ እና ደግሞ ይበልጥ ወድጄሻለሁ። እሷን ደግሞ ከዚህ በኋላ ለያየትም አልፈልግም። አረቄ ጠላ ወይ ጠጅ ብቻ የሆነ ነገር ጠጥተሃል እንዴ? ምንም አልጠጣሁም። ሰጠጣ እንደዚህ ኮንክ ስጠጣ ምን ልትሆን እንደምችል ማሰብ ነው እንግዲህ። እኔ ከልቤ እንደማፈቅርሽ ወቄና ይቅርታ ብቻ አድርግልኝ። ይቅርቴን እኮ አልናፈኩህም፣ ግን በቃ መቀጠል አንችልም ነው ያልኩት። ይቅርታን ተቀብያለሁ። አምባርዬ እኔ ፍቅር አጥፍቻለሁ፣ እባክሽ በቃ ይቅርበኝ። እምነቴን ካጣ በኋላ ፍቅሬ ለማግኘት አታስብ፣ መቼም አይሳካልህም። በቃ አምባርዬ ቆይ ለምንድን ነው ማትረጂኝ? አጥፍቻለሁ፣ ጥፋቴን ደግሞ አምኛለሁ። እኔ ደግሞ ካንቺ ውጪ ማንንም ማየት አልፈልግም። ከዚህ በኋላ በቃ እኔም አንተም ስለ ትምህርታችን ብቻ ነው ማሰብ ያለብን፣ ስለሌላ ነገር ማሰብ አይኖርብን። እኔም እኮ ስናድግ እንጋባለን ብዬ ተስፋ አድርጌብህ ነበር፣ ግን አንተ እንደማትሆን አሳይተኸኛል። ስለዚህ ከዚህ በኋላ ስለዚህ ነገር ማሰብ አልፈልግም። ልጅቷ ስላንተ የነገረችኝ ነገር ነበር እና እስኪ እውነቱን ንገረኝ። ምኑን አውቄ ምኑን ልንገርሽ? እኔ ከዚህ በፊት አንድ ጓደኛ ነበር። ወደ አውሮፓ ሊወስደኝ ወስኑ 250 ሺህ ብር አምጪ አለኝ። ከእናቴ ተበድሬ ሰጠሁት። ከዛ ግን ከወራቶች በኋላ የኔ ነው ያልኩት ሰው የማፈቅረው የማምነው ሰው ይከዳኝ። አንዳንድ ሾህ የሆኑ ሰዎች አሉ ከሰው ገንዘብ የሚያስበልጡ። የራስሽ ፍቅረኛ ነው ያታለለሽ ይሄ ጅብ እሾህ። በሰዓቱ እናቴ ብሩን የሰጠችኝ ወርቋን ሽጣ ነበር። ይኸው እናቴን ራሱ ካየኋት 3 አመት አለፈኝ። የራስሽ ፍቅረኛ ነው ያታለለሽ ውጪ ልክሻለሁ ብሎ የበላሽ ይሄ እሾህ የማይረባ። እና አንተ ማፈቂቤ እንዳትሆንብኝ ምን ያምናል? አባቴ ካንዳብትሽ ላይ የሚወጣ ቃል ተጠንቀቂ ላይ ነበረ። እኔ ግን ቃልና ጠፊ ተሳዳቢና ነገረኛ ሆንኩኝ። ይሄ ሁሉ ደግሞ የሆነው ባንተ እንደሆነ አትርሳ። እኔን አስፈተነሽ ህፃን ጨዋታ ባትጮች ይሄን ተሳዳቢ ባሉንሽ። ስድብን በስድብ ክፋትን በክፋት ላለመመለስ መሰለኝ ሰው ሆነን የተፈጠር ነው። አንዳንድ ሁኔታዎች ግን ከሰውነት ባህሪ እንድንወጣ ያደርጉናል። ለነገሩ ሁለታችሁም ስድብ ነው ጉልበታችሁ። ብቻ አሁን ላይ ረጋ ማለት እንዳለብኝ ነው የሚሰማኝ። አንተም ረጋ ሰከነ ብትል ነው የሚሻልክ። ያቺ ነገረኛ የለችም እንዴ? እሷ ነች እኮ አንቺ ነገረኛ ያረገች። ሰው ናት፣ በዛ ላይ ሴት። ከነሰቷ ልታከብራት ይገባል። ምን ነው ታላቅ ማክበር አልተማርክም እንዴ? አሁን ወተን ለምሻል ጋብዝሽ። ስለ ግብዣ በጣም አመሰግናለሁ። እኔ ግን ጥና ስላለብኝ ገብቼ ላጥና ነው። ከቻልክ አንተም ገብተህ ካጥና። ለዚህ እኮ ነው እኔ የምወድሽ ሊቅና ቀን ስለሆንሽ። አሁን ላይ ደግሞ ለኔም ላንተም ከትምህርት የበለጠ ነገር የለም። ስለዚህ ብናጠና ይሻላል። ሁሉም ነገር ጊዜ አለው፣ በጊዜው እንደርስበታለን። አባቴ አንደበት ካልተጋራ አጥንት የሚሰብር ቃል ይወጣል ይለኝ ነበር። እና አንተም ደግሞ ድጋሚ ወደ ተስቱ ውስጥ ልታስገባኝ እንዳትሞክር። ከሀገር እናስወጣለን እያሉ ገንዘብ የሚበሉ ክፎች እምነቴን፣ ተስፋዬን፣ እናቴን ሁሉ ነገሬን ያሳጣኝ። እኔ በጣም አምነው ነበር፣ እሱ ግን ከዳኝ። በሱ የተነሳ ከእናቴ ጋር ተቆራርጫለሁ። የራሴ ያልኩት ሰው ማምነው ሰው አጭበረበረኝ እና ደግ ሰው ነበር የሸኙኝ። ይኸው እኔ ግን እዚህ ስደርስ እንደተታለልኩ ሁሉም ነገር ውሸት እንደሆነ አወቅኩኝ። ያመኑት ሲገዳማ ህመሙ በጣም የከፋ ነው የሚሆነው። ብቻ ሰውን ከመጉዳት መጎዳት ነው የሚሻለው። እሺ እስከ መቼ ትጎዳለህ? እስከ መቼ ትከዳለህ? ቆይ እሺ እስከ መቼ? እስኪ በቃ ረጋ በይ። ያለፈው አልፏል። መቼስ ያለፈው ክረምት አይመለስም። ለአሁኑ ረጋ በይና ለቀጣዩ እንዳይደገምብሽ መጠንቀቅ ነው የሚሻለው። እንዴት ልረጋጋ? እንዴት? እሺ ንገረኝ፣ እንዴት ልረጋጋ? አሁንም እኮ ያመንኩት ሰው እየዋሸኝ እየከዳኝ ነው። ማን ነው ደግሞ አምነሽው እየከዳሽ እየዋሸሽ ያለው? አንተ እየዋሸኝ ነው። ቆይ ለምን ትዋሸኛለህ? እኔ ደግሞ ምንድን ነው ዋሸሁሽ? እስኪ ንገሪኝ፣ እኔ ምንድን ነው ዋሸሁሽ? ዘመዴ በቃ እባክህ አሁንም አትዋሸኝ። የእስካሁን ውሸት ይበቃኛል፣ በቃኝ። እኔ በጭራሽ አልዋሸሁሽም። እኔ አንቺን እንዴት ዋሽሻለሁ? አሁንም ይውጣላት እስኪ የፈለገችውን ትናገር። እንባም የውስጥን ያነጻል ብዬ ነው ዝም ያልኩሽ። ጭራሽ ወደ እኔ ያመጣሽው
እኔ ምንድነው ያሸውሽ? እስኪ ንገሪኝ። አላቅም። በቃ ተወኝ፣ ተወኝ፣ በቃ ልኑርበት፣ ተወኝ። እናቴ እኮ እስካሁን ዕዳዋን አልከፈለችም እና በቃ ተወኝ። የራሴ ነው ልኑርበት። እናቴ ላይ ራሱ እኮ ዕዳ ነው የሆንኩባት። ለሱ እኔ በማግዝሽ ነገር ላግዝሽ እችላለሁ፣ ግን አንቺ እባክሽ አታወሳስቢብኝ። የተፈጠረውን ነገር በግልጽ ንገሪኝ። በቃ እባክህ ተወኝ ልኑርበት። አሁንስ ወይ ነው እኔንም በጣም እያስጨነቅሽኝ ነው። ለምን የተፈጠረውን በግልጽ አትነግሪኝም? ንገሪኝ እስቲ ምንድነው የሆንሽው? ማን ነው የበደለሽ? ማን ነው የዋሸሽ? አንተ ባለ ትዳር ነው። ባለ ትዳር ሆነ ቆይ ከኔ ምንድነው የምትፈልገው? ልጅቷ እኮ ባለ ትዳር እንደሆንክ ነግራኛለች። ባጃጄ ልታሽጠኝ ከሆነ ባጃጄ በእናቴ ዕዳ ነው የተገዛው እንዳታስበው እሺ። ልጅቷ እኮ ሚስቴ አንቺ እንደሆንሽ ነው የምታውቀው። አንቺን ሚስቴ ናት ብያታለሁ። ለዛ ነው ባለ ትዳር ነው ያለች። እኔ ነው ሚስት አለ ያለችኝ? እኔ እኮ እሷ በጣም ስታስጨንቀኝ መግቢያ መውጫ ስታሳጣኝ አንቺ ሚስቴ እንደሆንሽ ነግሬያታለሁ። አንቺን እኮ ነው ሚስት አለ ያለች። በጣም እኮ ብዙ ነገሮችን አስቤ ነበር። እኔ እኮ በተደጋጋሚ ጊዜ ነግሬሽ ነበር ስለ አንቺ እንደነገርኳት፣ ሚስት እንዳለኝ፣ እጮኛ እንዳለችኝ ሁሉ ነገር እንደሆንሽ ነግሬያት ነበር። አንቺ አልተረዳሽውም እንጂ። ግን ቆይ ይህንን ማስተዋል እንዴት አቃተኝ? ለማስተዋልም እኮ መረጋጋት ይፈልጋል። አንቺ ቀድመሽ ቱግ ነው የምትይው። ለአረጋ ብለሽ አስተውይ እና አንቺን ነው ሚስቱ ያለችው። የምርህን? የምሬን ነው።